አርዕስተ ዜና። ቡና አምራች አርሶ አደሮች የኢኮኖሚ ተጠቃሚነታቸውን እንዲያረጋግጡ ዘርፈ ብዙ ስራዎች እየተሰራ መሆኑ ተገለጸ። ዲላ ዩኒቨርሲቲ ማትሪክ ፈተና ለመፈተን የመጡ ፈታኝ መምህራን የጫልባቱ ቲቲ የቱሪዝም መዳረሻ ስፍራን ጎበኙ። በዜና 7 ከስፖርታዊ ጉዳዮች አቤት አድርገን የምንመለከተው የልወቅሽ ኢትዮጵያ ክላሲክ ታላቁ ሩጫ ማጠቃለያ በስኬት ተጠናቋል። ስፔን አርጀንቲናን በማሸነፍ የ2026ቱን የዓለም ዋንጫ አሸናፊ ሆናለች። የሚሉት በዜና 7 ወጃችን አቤት አድርገን ከምንመለከታቸው ጉዳዮች ዋነኞች። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ከገዲዮ ቴሌቪዥን የዜና 7 ወጃችንን ወደ እናንተ ይዘን ቀርበናል። አሁን የጠቆምናችሁ በዜና 7 አቤት አድርገን የምንመለከታቸው ጉዳዮች ሲሆኑ ከዚህም በተጨማሪ ሌሎች ሰፋፊ ጉዳዮችን ስፖርታዊ ዘገባን ጨምሮ ወደ እናንተ አካተን ልናደርስ መጥተናል። የዜና 7 ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን ደግሞ እኔ መስፍን አለሙ ወደ እናንተ አደርሳለሁኝ። በቀዳምነት አጫጭር ጉዳዮችን እነሆ። በ8 ክልሎች ከ41 ሚሊዮን በላይ ዜጎችን ተጠቃሚ የሚያደርግ ሀገር አቀፍ የተቀናጀ የጤና ምርመራ ዘመቻ ተጀምሯል። የጤና ሚኒስቴር ተላላፊና ተላላፊ ያልሆኑ በሽታዎችን ለመቀነስ ያለመና በ8 ክልሎች ከ41 ሚሊዮን በላይ ዜጎችን ተጠቃሚ የሚያደርግ ሀገር አቀፍ የተቀናጀ የጤና ምርመራ ዘመቻ በደቡብ ኢትዮጵያ ክልል በአርባ ምንጭ ዙሪያ ወረዳ ላንተ ቀበሌ በይፋ አስጀምረዋል። በሀገር አቀፍ ደረጃ ለ5ኛ ዙር የተጀመረው ይህ ዘመቻ የተቀናጀ የማህበረሰብ ጤና ፕሮግራምን የማጠናከር ዓላማ እንዳለውም ነው የተገለጸው። የተቀናጀ የጤና ምርመራ ዘመቻው ከ400 በላይ ወረዳዎችን የሚሸፍን ሲሆን በማህበረሰብ አቀፍ ደረጃ የትራኮማና የዝሆኔ በሽታዎች መከላከያ መድኃኒቶችም ይሰራጫሉ ተብሏል። በተጨማሪም የወባ በሽታ መከላከያ፣ የአልጋ ጎበር ዕደላ፣ የአይን ጤና፣ የማህፀን ጫፍ ካንሰርና የቲቢ በሽታ ልየታና ሕክምና አገልግሎቶች ይሰጣሉም ተብሏል። ጤና ሚኒስቴር ከካርተር ሴንተር ኢትዮጵያና ከኦርቢስ ኢንተርናሽናል ኢትዮጵያ ጋር በመተባበር ያዘጋጀው ይህ ዘመቻ በደቡብ ኢትዮጵያ ክልል ብቻ 25 ወረዳዎችን በማካተት ከ1 ሚሊዮን በላይ የህብረተሰብ ክፍሎችን ተጠቃሚ እንደሚያደርግም ነው በወቅቱ የተገለጸው። በማስጀመሪያ መርሃ ግብሩ ላይ በኢትዮጵያ የዓለም ጤና ድርጅትና የአጋር ድርጅቶች ተወካይ ዶክተር ሳራይ ማሉሞ፣ የጤና ሚኒስቴር ዴኤታ ከፍተኛ አማካሪ አቶ ሌሊሳ ማኑኤልና የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ ሜና መኩሪያ እንዲሁም የተለያዩ የህብረተሰብ ክፍሎች ተገኝተዋል። የኢትዮጵያ ብሮድካስቲንግ ኮርፖሬት ዘግቧል። ከውጭ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ከባድ ጥቃት እንደደረሰና ይህም ጥቃት ለተገደሉ 3 አሜሪካውያን ወታደሮች ክብር ሲባል የተፈጸመ እንደሆነ ተናግረዋል። 3 ወታደሮች የተገደሉት ኢራን በዮርዳኖስና በኢራቅ በፈጸመቻቸው ጥቃቶች መሆኑ ይታወቃል። ጥቃቱ ለ9 ተከታታይ ቀናት እንደቀጠለና ትናንት ምሽት አዲስ ጥቃት እንደተከፈተ የአሜሪካ ማዕከላዊ እዝ ሴንቲኮም ገልጿል። በመላው ኢራን ከፍተኛ ፍንዳታዎችም ተሰምተዋል። ከመንግስት ጋር ግንኙነት ያለው ታስኒም የዜና ወኪል እንደዘገበው አሜሪካ በፈጸመቻቸው ጥቃቶች ታብሪዝ፣ ቻባሃር፣ ካናራካ፣ ባንዳር ማሻህር እና ባንዳር ኢማም ሐሜንን ጨምሮ በርካታ ከተሞች ተመተዋል። በሌላ በኩል 2 ነዳጅ ጫኝ መርከቦች ወሽመጡን ለማቋረጥ ሲሞክሩ ፍንዳታ እንዳጋጠማቸው የኢራን መገናኛ ብዙሃን ዘግበዋል። የኢራን እስላማዊ አብዮታዊ ጥበቃ ዘብ መርከቦቹ ደህንነቱ ባልተጠበቀና አደገኛ በሆነው ደቡባዊ መስመር እየተጓዙ ሳሉ ፍንዳታ አጋጥሟቸዋል ብለዋል። ሴንቲኮም ግን ይህንን እንዳስተባበለ ነው የተገለጸው። አሜሪካ ቴህራን በሆርሙዝ ወሽመጥ በመርከቦች ላይ የምትፈጽመውን ይህንን ጥቃት ለማስቆም ወታደራዊ ስፍራዎችንና የመገናኛ ኔትወርኮችን ኢላማ እንዳደረገችም ገልጻለች። ኢራን በበኩሏ ለጥቃቱ በሶሪያ ድንገተኛ ጥቃት በመፈጸምና በዮርዳኖስ አቃባ አየር ማረፊያ የአሜሪካ የጦር አውሮፕላንን ኢላማ በማድረግ አጸፋ መስጠቷን ገልጻለች። በቀጠናው ያለው ግጭት ተባብሶ የቀጠለ ሲሆን የኩዌት ወታደራዊ ኃይል የኢራንን የድሮን ጥቃት አክሽፍ ያለው ሲልም ተናግረዋል። ጉዳዩን ቢቢሲ ዘግቦታል። የተከበራችሁ ተመልካቾች የዜና 7 ወጃችን በዝርዝር ወደ ተመለከታቸው ጉዳዮች ይዘልቃል። አብራችሁን ቆዩ። ዲላ ዩኒቨርሲቲ ማትሪክ ፈተና ለመፈተን የመጡ ፈታኝ መምህራን የጫልባቱ ቲቲ የቱሪዝም መዳረሻ ስፍራን ጎብኝተዋል። የጌዴኦ ዞን በጥምር እርሻውና በቱሪዝም ልማት ላይ እየሰራ ያለው ስራ
ለኢትዮጵያ ብቻ ሳይሆን ለሌሎችም ሀገራት አስተማሪ ነው ሲሉ ለጉብኝት የመጡ ፈታኝ መምህራን ተናግረዋል። ደመላሽ ጉል የሚያዘጋጀውን ዘገባ ምህረት አክሊሉ ተከታትላለች። ዲላ ዩኒቨርሲቲ ማትሪክ ፈተና ለመፈተን የመጡ ፈታኝ መምህራን የጨልባ ቱቲ የቱሪዝም መዳረሻ ስፍራን ጎበኙ። የጌዶ ዞን በጥምር እርሻውና በቱሪዝም ልማት ላይ እየሰራ ያለው ስራ ለኢትዮጵያ ብቻ ሳይሆን ለሌሎችም ሀገራት አስተማሪ ነው በማለት ለጉብኝት የመጡ መምህራን ተናግረዋል። በጉብኝቱ ላይ የተገኙት የዲላ ዩኒቨርሲቲ የአካዳሚክ ፕሮግራም ዳይሬክተር ዶክተር ፍሬዘር አለሙ ዲላ ዩኒቨርሲቲ በአካባቢው እንደሚገኝ የከፍተኛ ትምህርት ተቋም በዞኑ የሚገኙ የቱሪስት መስህብ ስፍራዎችን የሚገባቸውን ትኩረት እንዲያገኙ ጠንክሮ እንደሚሰራም ጠቁመው የቱሪስት መዳረሻ ለማድረግ የሚደረገውን ጥረት ዩኒቨርሲቲያችን አስፈላጊውን ሁሉ እገዛ ያደርጋል በማለት ተናግረው የጌዶ ተፈጥሯዊ መልክዓ ምድር በዓለም ቅርስነት እንዲመዘገብ የራሱ ሚና መጫወቱን አስታውሰዋል። ከዩኒቨርሲቲያችን ተልእኮዎች ውስጥ አንዱ የማህበረሰብ ጋራ በቁርኝት የሚሰሩና በማህበረሰብ ልማት ላይ የምንሰራቸው ነገሮች ናቸው። ማህበረሰብ ውስጥ ምንድነው ያሉት? ማህበረሰብ ውስጥ እምቅ አቅም አለ። እንደሚታወቀው የጌዲዮ ዞን በሰብ ሳሃራን አፍሪካ ከዚህ ከሳሃራ በታች ባለው አፍሪካ እጅግ ከፍተኛ ህዝብ ኖሮ ሲያበቃ ይሄ ህዝብ ከተፈጥሮ ጋራ ሳይቃረን ደኑን ሳይነካ እርሻውን ሳይጎዳ አብሮ በመኖር ትልቅ ዓለም አቀፍ እውቅና የተቸረው ነው። ይሄንን ዕውቀት ደግሞ ወደ ሌሎችም አካባቢ ለማስፋት ትልቅ ስራ የሚሰራበት ነው። ስለሆነም ይሄን የጠበቀ ማህበረሰብ ይሄን እምቅ አቅሙን ለሌሎች ያሳያል። ከዛ ባሻገር ደግሞ በዚህ እምቅ አቅሙ በዚህ ድካሙ ውስጥ በዚህ ስራው ውስጥ ተጠቃሚ የሚሆን የማህበረሰብ ኑሮ ካልተቀየረ የማህበረሰብን ኑሮ ይሄንን ፕሮሞት በማድረግ ይሄንን በርካታ ቱሪስቶች መጥተው እንዲያዩት በማድረግ ከዚህ ጋራ የተቆራኙ የቢዝነስ አክቲቪቲዎች ውስጥ እንዲገባ በማድረግ የማህበረሰቡ ኪስ ውስጥ የሚገባ ተጨማሪ ገቢ መፍጠር አንደኛው ዓላማ አድርገን ከምንሰራቸው ስራዎች ናቸው። ይሄንን መሰረት አድርጎ እዚህ አሁን መተናል። ሌሎችም ማዕከላት አሉ። በዚህ ደረጃ የምንሰራቸው ብዙ ነገሮች እንዳሉ የሚወሰዱ ወይም ማየት የሚቻልበት አግባብ አለ። ለጉብኝት የመጡትን መምህራንን ያስጎበኙት የጌዶ ዞን የቱሪዝም መምሪያ የቱሪዝም ዘርፍ ባለሙያ የሆኑት አቶ ተስፋዬ በደቻ ስለ ቱሪዝም ስፍራው አጠቃላይ መረጃን ለጎብኚ መምህራኑ ገለጻ አድርገዋል። በመግለጫቸውም በዞኑ የተክል ድንጋዮች ያሉባቸው 4 ስፍራዎችን ቱቲ ፈላ፣ ቱቲቲ፣ ሰከሮ ሶዶና ሲዴ መርካቶ እንደሚገኙ ገልጸው በምስራቅ አፍሪካ ከሚገኙ ከ10,000 በላይ የተክል ድንጋዮች ከ6,000 በላይ የሚሆኑት በእነዚህ አካባቢዎች ይገኛሉ በማለት ተናግረዋል። በአሁኑ ወቅት የቱሪስት መዳረሻ አካባቢዎችን ለማልማት በተያዘው ትኩረት መዳረሻው ያለበት ወረዳ ማረፊያና መጸዳጃ ቤቶችን የመገንባት ስራዎችን እየሰሩ እንደሚገኝ ገልጸዋል። የተክል ድንጋዮቹ የማህበረሰቡን የጥንት ስልጣኔን የሚያሳይ የማህበረሰቡን አኗኗርና ታሪክ የያዘ ስፍራ እንደሆነ አብራርተዋል። እንደ ዞን በርካታ የቱሪዝም መዳረሻዎች አሉ። የተፈጥሮ ቱሪዝም መዳረሻዎች፣ አሁን ታሪካዊ መዳረሻዎች ኢቭን በዞኑ መዳረሻ የማይሆኑ ነገሮች የሉ። ግን ያው መዳረሻ ኖረ ማለት የቱሪዝም መስህቦች አለ ማለት ጎብኚ ይመጣል ማለት አይደለም። ያው መልማት አለበት፣ ምቹ ሁኔታ መፍጠር አለበት። ስለዚህ መንገድ ያስፈልጋል። እዛ አካባቢ እነዚህ መዳረሻ ያሉባቸው አካባቢዎች ማረፊያ ያስፈልጋል፣ መጸዳጃ መስራት ያስፈልጋል። እነዚህ አሁን በመስራት እንግዲህ ስራ ላይ ገብተናል። አሁን ለምሳሌ አሁን ያለንበት የጨልባ ቱቲቲ ተክል ድንጋይ ላይ የመጸዳጃ የመስራት ስራዎች ተጀምረዋል። በቀጣይ ማረፊያዎች ይሰራሉ። እያንዳንዱ አካባቢ ወረዳዎች አንዳንድ መዳረሻ ይስራ ተብሎ የመንግስትም አቅጣጫ አለ። ሁሉም አካባቢ መዳረሻ እንዲሆን መሰራት አለበት። በጉብኝቱ ላይ ካገኘናቸው ጎብኚዎች መካከል ከአሶሳ ዩኒቨርሲቲ የመጡት ዶክተር ቴድሮስ አራጌ እንደተናገሩት በዞኑ ባዩት ነገር መደመማቸውን ተናግረው የቱሪስት መስህቦችንና ጥምር እርሻውን ለመጠበቅ ማህበረሰቡ የሚያደርገው ጥረት ለሌሎችም አካባቢዎች ትልቅ ትምህርት የሚሰጥ ነው ብለዋል። ሀገር የምትገነባው በማህበረሰብ ነው። ማህበረሰቡ ላይ የማየው የወንድማማችነት ስሜት የማክበር እንግዶችን ስንመጣ የሰጠነ ፍቅር የማህበረሰቡን እይታ በዚህ ልክ እንዳየውና የደስታ ስሜት እንዲሰማኝ አድርጎኛል። አንደኛ። በሁለተኛ ደረጃ የአገሩ መልክዓ ምድርና ተፈጥሮ ከተፈጥሮውን ባሻገር ማህበረሰቡ ሀገሩን ለመጠበቅ የሄደበት ርቀት በጣም የሚያስደስትና ደስ የሚል ነገር ነው። በእያንዳንዱ ማህበረሰብ ቤት የምታየው
የተቀናጀ እንሰትን፣ ቡናን እንዲሁም አገር በቀል የሆኑ ዛፎችን አካተው ስታይ ማህበረሰቡ ምን ያህል ለተፈጥሮ ትኩረት እንደሚሰጥና ትውልዱን ነገ ሰላማዊ የሆነ የአየር እስትንፋስ እንዲኖር ለማዝለቅ የተሰጠ ነገር በሚገባ ተመልክቻለሁ። በጌዲዮ ዞን ከሚገኙ በርካታ የቱሪስት መዳረሻ ስፍራዎች መካከል አንዱ የሆነው የጨልባ ቱቲቲ ሳይት የተክል ድንጋዮችን በመጎብኘታችን ትልቅ ደስታ ሰምቶናል ሲሉ ከአማራ ክልል የመጡት መምህር ዮሐንስ አድምና ከኦሮሚያ ክልል የመጡት መምህር ጥሩነሽ ወርቁ ተናግረዋል። አኒ ዋንጋርን እንዳለ ዋን ኡማን ጎድና ጌዲዮ ከና ዞን ጌዲዮ ከና ይህ ድንቅ ተፈጥሮ ቅርስ በጌዲዮ ዞን ውስጥ ካየሁ በኋላ እጅግ በጣም ተገርሜያለሁ። ዛሬ እዚህ አካባቢ በመጎብኘት ባየሁት ቅርስና የጌዲዮ መልክዓ ምድር እጅግ ተማርኬያለሁ። የአካባቢው ማህበረሰብ ልዩ ትኩረት በመስጠት በአካባቢ አጠባበቅ ጥበቃ ላይ እጅግ እይታን የሚስብ ስራም ሰርተዋል። ለንሰጋሪ አድርጋችሁ ባየነ መተተው ያው በጣም ተደመም ያለው በጣም ተደንቅ ያለውኝ ዛፉ ደኑ ከላይ ስታየው ያው ደን ነው፣ ሰው በውስጡ ይኖራል። እጅግ በጣም ነው የተደሰትኩት። በጣም ነው የሚያምረው። ከዚህ ተመለሱ አይልም። በክልሉ የተለያዩ የተፈጥሮ አደጋዎችና ወረርሽኞች ቢከሰቱም በተቋማት መካከል በተፈጠረ ጠንካራ ቅንጅትና ትብብር ችግሮችን በውጤታማነት መቋቋም መቻሉ ተጠቁሟል። ደፋር ገመድ ያዘጋጀውን ዘገባ ደመላሽ ጉልማ በተከታይነት ይዟል። በበጀት ዓመቱ በክልሉ የጎርፍ የመሬት መንሸራተትና ሌሎች የተፈጥሮ አደጋዎች ላይ የተደረገው ፈጣንና የተቀናጀ የምላሽ ስራ በበጀት ዓመቱ አበረታች ስኬቶች መካከል የሚጠቀሱ መሆኑ ተገልጿል። በመድረኩ የተሳተፉ የጤና ተቋማት ኃላፊዎች በበኩላቸው በበጀት ዓመቱ በሽታን ቅድመ መከላከል፣ ማህበረሰብ አቀፍ የጤና ተግባራትና ለተፈጥሮ አደጋዎች የተሰጠው የተቀናጀ ምላሽ አበረታች ውጤት ማስመዝገቡንም ገልጸዋል። እንግዲህ በ2018 በጀት ዓመት ላይ የተሰሩ ስራዎች አሉ። እነዛ ስራዎችም አንደኛ ከአደጋ ከሰው ሰራሽና ከተፈጥሮ አደጋ ጋር ተያይዞ የተፈጠሩትን ማኔጅ የተደረጉትንና ወደፊት እንዴት ማኔጅ እናደርጋለን የሚለውን ነገር የምንወያይበት መድረክ ነው። እንግዲህ እንደ ዞናችን በተለይ በጣም ያው በዚህ ዓመተ ምህረት ብዙ ወረርሽኞች ያስተናገድበትና አደጋዎች ያስተናገድንበት ነገር ነው ያለው። አንደኛ የወባ ወረርሽኝ ነው። ሁለተኛው የማርበርግ ወረርሽኝ ነው። ሶስተኛው ደግሞ የመሬት መንሸራተት ነበር በዞናችን የተከሰተው። ያው ይሄንን ወረርሽኝ ለመቀልበስ እና ለመቆጣጠር የተለያየ ስራዎች ያው ተሰርተዋል። መንግስት የጤናውን ዘርፍ ፍትሐዊነት ለማረጋገጥ ጥራትን ለማሻሻል በዋናነት በርካታ ውጤታማ ተግባራትን እያከናወነ እንደሚገኝም ይታወቃል። የህብረተሰብ ጤና ኢንስቲትዩት ወረርሽኝ ለመከላከልና ለመቆጣጠር የሚያግዙ በርካታ ስራዎች ስለማከናወናቸው የገለጹት ኃላፊዎቹ በርካታ የአቅም ግንባታና የጥራት ማሻሻያ ስራዎች መሰራታቸውን ጠቁመዋል። ወባ ወረርሽኝ አንጻር እንደ ክልል የተመረጡ 26 ወረዳዎች አሉ፣ ከፍተኛ የወባ ጫና ያለባቸው። እዛ ውስጥ አንድም የኛ ወረዳ አልተካተተም። ያ ትልቅ ስኬት ነው። ይሄ ስኬት ደግሞ በማህበረሰቡና በአመራሩ ድጋፍ የመጣ ውጤት ነውና ይሄን ማስቀጠል ያስፈልጋል። ከዚህ ጋር ጎን ለጎን ተያይዞ የአጎበር ስርጭት በጨለቅቱ ከተማና ሞናጎ ወረዳ እንደዚሁም ደግሞ ኮቾሬ ወረዳ ስርጭት እየተካሄደ ያለበት ሂደት አለ። ይሄ ጎን ለጎን የመከላከሉን ስራ አጠናክሮ ለመሄድ የሚጠበቅብን ነው። እንደ 2018 በጀት ዓመት እንደኛ አካባቢ የተከሰተው በዋናነት ወባ ነው። ያም በአንድ ሳርማሌ በሚባለው ወረዳ ላይ ነው የተከሰተው። ከፍተኛ ጫና የነበረበት በርከት ያለ ዴዝ ጭምር የተመዘገበበት ነው። አሁን በቀጣይ ባሉ ጊዜያት ይህንን ለማሻሻል እንደ ደቡብ ኢትዮጵያ ህብረተሰብ ጤና ኢንስቲትዩት የአይኤምኤስ ወረዳ ተደርጎ የተመረጠበት ነው ማለት ነው። ያው እንደሚታወቀው እንግዲህ የማርበርግ በሽታም ከክልል ጤና ቢሮ እና ከፌዴራል ጤና ሚኒስቴር ጋር ከተውጣጡ አካላቶች ጋር በጋራ በመሆን የማርበርግ በሽታን ያው ለመቆጣጠር ችለናል። ከገጠር እስከ ከተማ የጤና አገልግሎቶችን ማስፋፋት፣ የእናቶችንና ህጻናትን ጤና ማሻሻል እንዲሁም ተላላፊና ተላላፊ ባልሆኑ በሽታዎች ላይ በትኩረት እየተሰራ ይገኛል ብለዋል። የህዝቡን ተሳትፎ ማሳደግና ዜጎች በጤና ወጪ ምክንያት ለከፍተኛ ኢኮኖሚ ጫና እንዳይጋለጡ ለማድረግ የባለቤትነት ስሜት በመፍጠር እንዲሁም የጤና አገልግሎት በማሳለጥ ብዙ መስራት ይጠበቅብናል ሲሉም ተሳታፊዎቹ አክለዋል። በተለይ ቤት ለቤት ጤና ባለሙያዎቻችን በመሄድ
ይህንን ህብረተሰቡ አልጋ አጎበርም በአግባቡ እንዲጠቀሙ በማድረግ እዛ ላይም ጥሩ ከቨሬጅ ነው ያለው። አሁን የኛ አልጋ አጎበር አጠቃቀም ወደ 90% በላይ ነው ያለው። እሱ ላይ ያው ጥሩ ስራ እየሰራን ነው የሚገኘው። ከዚህ በተጨማሪ እንግዲህ በየጤና ኬላዎቹ መድኃኒቶች ያው ጤና ኬላዎች ድረስ መድኃኒቶች እየተሰራጩ ህክምና እዛ ጤና ኬላ ላይ እየተሰራ ነው የሚገኘው። እንደ ክልል በተለይም ወባና የህፃናት ስርዓተ ምግብ እጥረትን በመከላከል ረገድ አበረታች ስራ መኖሩን ገልጸዋል። አሁንም አልፎ አልፎ በአንዳንድ ዞኖች ላይ የስርዓተ ምግብ እጥረት በታየባቸው አካባቢዎች የህፃናት አመጋገብና ጤናን ለማሻሻል የተቀናጀ ስራ መስራት እንደሚገባ ነው ኃላፊዎቹ ያነሱት። በ2018 በጀት ዓመት ላይ ብዙ ማልኑትሪሽን ጋር ተያይዞ ከእናቶች ህፃናት ጋር ተያይዞ ከድንገተኛ አደጋዎች ጋር ተያይዞ ያለው ነገር ኦሬዲ እያየን ያለንበት ሁኔታዎች አሉ። እንደ ዞናችን ያው የዛሬ 5 ዓመት አካባቢ ከፍተኛ የምግብ እጥረት ያለበት ዞን ነው። ለአብነትም ወደ 48 ህፃን የሞቱበት ሂደት ነበር በአንድ ዓመት ውስጥ። ይሄን እንግዲህ ባለፉት ዓመታት በተሰሩ በአስተዳደርም ይሁን በአመራሩ እንደዚሁም በግብርና ከፍተኛ ውጤት ተገኝተዋል። የጤና አመራር ስርዓቱን ማጠናከር፣ በየጊዜው የሚሰጡ ግብረ መልሶችን በአግባቡ ተግባራዊ ማድረግ፣ የጤና ባለሙያዎችን በሙሉ አቅም ወደ ስራ ማስገባትና ችግሮችን በጊዜ መቅረፍ ለተቋሙ ውጤታማነት ወሳኝ መሆናቸው ተመላክቷል። በቀጣይ በእቅድ በመመራት በክልሉም ሆኑ በዞኖች ለሚያጋጥሙ የማህበረሰብ ጤና አደጋዎች ተቋማዊ ምላሽ የመስጠት አቅም ለመፍጠር ከሁሉም ህብረተሰብ ክፍሎችና ከአጋር ድርጅቶች ጋር በቅንጅት እንደሚሰሩም አረጋግጧል። ህብረተሰቡ አሁንም በወባ በማርበርግ በተለያዩ በሽታዎች ላይ ያሳየውን ስራ አሁንም ከዚህ የበለጠ በነቃ ተሳትፎ ከኛ ጋር በመሆን ወረርሽኝን ያው በጋራ ሆነን የምንቀለበስበት ሂደት ነው ያለው። እንዲሁም የዞን ታክስ ፎርሶች፣ የከተማ የወረዳ እንዲሁም የክልልም ሆነን በጋራ ይህንን አክቲቭሊ እየገመገምን አቅጣጫ እያስቀመጠን አሁን ያለብንን የበሽታ ጫና በጋራ እንቀንሳለን። አሁን ካለንበት ከህብረተሰቡ እንግዲህ የሚጠበቀው አንደኛ አሁን ያሰራጨናቸውን አጎበሮች በአግባቡ መጠቀም ያስፈልጋል። ዋናው ጉዳይ አጎበር ብቻ ስላደረግን ወባን እንከላከላለን ማለት አይደለም። መከላከል ይችላል፣ ነገር ግን ዋናው ሶርሱን ማጥፋት ይጠበቅብናል። ሶርሱ ስንል መራቢያ ቦታዎችን በተለይ ህብረተሰቡ መራቢያ ቦታዎችን ቋሚና ጊዜያዊ ቦታዎችን እነኛ ውሃዎች እንዳይቆዩ እንዳይረጉ የማረክ ስራና እነኛን የመረበሽ ስራ ከተሰራ ወባዎችን በአጭር ጊዜ ማጥፋት የምንችልበት እድል አለና ከማህበረሰቡ ዘንድ የቁጥጥር የህብረተሰብ ተሳትፎ የሚፈልጉ የአካባቢ ጥበቃ ስራዎች አሉ። የወባ መራቢያ ቦታዎችን ውሃዎችን በማፋሰስ የማዳፈን ስራ ይህን ቢያንስ በሳምንት 2 ቀን እንኳን ማድረግ ቢቻል የቤት ለቤት ጉብኝት ሲደረግ በርካታ ቤቶች የአጎበር ማይጠቀሙ ነው የሚገኘውና ይሄንን በየቤት ለቤት ጉብኝት በሚደረግበት ወቅት ክትትል በማድረግ የአጎበር በአግባቡ ለታለመለት ዓላማ እንዲሁል እንዲያደርጉ ህብረተሰቡ በባለቤትነት ይሄንን ለኔ ነው ብሎ በማሰብ ህብረተሰቡ ቢተባበር የተሻለ ነገር ይመጣል። ገዲዮ ቴሌቪዥንን መርጣችሁ ወዳችሁና ፈቅዳችሁን ስለምትከታተሉን ከልብ እናመሰግናለን። የዜና 7 ወጃችን አሁንም ቀጥሏል። ደራሮ አዳሪ ትምህርት ቤት የትምህርት ጥራትን በማስጠበቅ ብቁና ምርታማ ዜጎችን ለማፍራት በሚደረገው ጥረት የሚያበረክተው ሚና የጎላ መሆኑ ተገልጿል። ደራሮ አዳሪ ትምህርት ቤትን የሚመለከት ጉዳይ ይሳቅ አበበ በተከታይነት ይዟል። ደራሮ አዳሪ ትምህርት ቤት ተማሪዎች ብቁና ተወዳዳሪ ሆነው ወደ ተሻለ ደረጃ እንዲደርሱ ለማድረግ እያበረከተ ያለው ሚና ከፍተኛ ነው። የጌዲዮ ዞን አስተዳዳሪና የጌዲዮ ልማት ማህበር የበላይ ጠባቂ ዶክተር ዝናቡ ወልዴ በዚህ ወቅት እንደገለጹት በዞኑ በትምህርቱ ዘርፍ ለውጥ ለማምጣት በርካታ ስራዎች እየተሰሩ መሆኑን ጠቁመው ተማሪዎች በአንድ ስፍራ ሆነው ሙሉ ጊዜያቸውን ሰጥተው መማራቸው ብቁና ውጤታማ እንደማያደርጋቸውም ጠቅሰዋል። የዛሬው ትጋት ለነገ ስኬት ነው ያሉት አስተዳዳሪው ተማሪዎቹ የሚታይባቸውን ክፍተቶች በመሸፈን ተወዳዳሪና ተጽዕኖ ፈጣሪ መሆን እንዳለባቸውም አጽንኦት ሰጥተዋል። ተማሪዎች ትምህርታቸውን ጨርሰው ለስራ የሚጨነቁ ሳይሆኑ በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ትልቅ ስራና ክትትል እንደሚያስፈልግም ዶክተር ዝናቡ አሳስበዋል። ስራ ለማግኘት የሚጨነቅ ልጅ ሳይሆን ኮምፒታንት ሆነ የተሻለ ውጤት አምጥቶ በሀገርም በዓለምም ደረጃ ሊወዳደር የሚችል ልጅ በሀገር ደረጃ ትልልቅ የምንላቸው ትምህርት ቤቶች
ምንም እንኳን አቅም ያልነበራቸው በየትኛውም ኮርነር ብትሄዱ ትልቁ ትምህርት ቤት አዳማ ላይ ያለ አዳሪ ትምህርት ቤት ነው። የጀመረበትን መንገድ ቢታዩና ያ ትምህርት ቤት ዛሬ ለሀገር ብቻ አይደለም ለዓለም ያበረከታቸውን ተማሪዎች ሲታዩ ለካ እንደዚህም ሆኖ ማለፍ ይቻል ነበር ወይ የሚለውን ነገር እንዲታዩ ያደርጋቸዋል ማለት ነው። ስለዚህ ተማሪዎች ይሄን ትልቅ እድል እንደ እድል ቆጥራችሁ ካልተጠቀማችሁ ያልፍባችኋል ማለት ነው። ይሄ ለእናንተ ማስተላለፍ የሚፈልገው መልእክት የልማት ማህበሩ ትምህርት ቤቱን ለተማሪዎች ምቹ ለማድረግ የተለያዩ ስራዎችን በመስራት ላይ እንደሚገኝ የገለጹት የጌዲዮ ልማት ማህበር ሰብሳቢና የጌዲዮ ዞን ግብርና መምሪያ ኃላፊ አቶ ተገኝ ታደሰ ተማሪዎችም የሚታይባቸውን ክፍተቶች በማምላት የተሻለ ውጤት አስመዝግበው ነገ ከራሳቸው አልፈው ለሀገርም የሚጠቅም ስራ ለመስራት ከመቼውም ጊዜ በላይ በትኩረት መስራት እንደሚጠበቅባቸው አሳስበዋል። ዳራሮ አዳሪ ትምህርት ቤት ስራውን ከጀመረ ወዲህ ጥራት ያለውን ትምህርት ለተማሪዎች በመስጠት ብቁና ምርታማ የሆኑ ዜጎችን ለማፍራት ምቹ ሁኔታዎችን ለመፍጠር በርካታ ስራዎች እየተሰሩ እንደሚገኝ የጌዲዮ ልማት ማህበር ስራ አስኪያጅ አቶ ብዙነህ ንጉሴ ጠቅሰዋል። ትምህርት ቤቱ ብቁ መምህራንን ከመቅጠር ጀምሮ የትምህርት ጥራትን ለማረጋገጥ በርካታ ስራዎችን እየሰራ እንደሚገኝ ስራ አስኪያጁ በመግለጽ ወላጆችና የሚመለከታቸው አካላት አስፈላጊውን ድጋፍ እንዲያደርጉም መልእክታቸውን አስተላልፈዋል። የዳራሮ ውጤትም ቢሆን ከጊዜ ወደ ጊዜ ከሚጠበቀው ውጤት አንጻር ቤንች ማርኩ መነሻ ከፍ እያለ ሊሄድ የሚችል ነገር ይኖራል። ግን ሰብሰብ አድርገን ስናየው በጣም ውጤታማ ነበር ብሎ መውሰድ ይቻላል። ከምንጠብቀው ከተማሪ ውጤት አኳያ ካየን ሌሎችም እዛ ጎን ለጎን ተሰሩ የመሰረተ ልማት ሌሎች እዛ ውስጥ የሚሰጡ አገልግሎቶች በተጠናከረ መንገድ ነው የተፈጸመው። የላይብረሪ የላቦራቶሪ አገልግሎቶች ከምግብ ጋር ያሉ አገልግሎቶች የግቢ ውበት እና መሰል አገልግሎቶች በተቀመጠላቸው አሰራር ስርዓትና ስታንዳርድ የቀረበበት ሁኔታ ነው ያለውና በአጠቃላይ ደረጃ ስናይ ውጤታማ ጊዜ አሳልፈናል የሚል ግምገማ ነው። በአጠቃላይ ደረጃ እነዚህ ውጤቱን ሊገምቱ የሚችሉ ነገሮች ናቸው። አሁንም ቢሆን እነዚህ የተጀማመሩ የድጋፍ ስርዓቶች መጠናከር መቻል አለባቸው። ስለዚህ ከባለድርሻ አካላት የምንጠብቀው እያንዳንዱ የራሱን ኃላፊነት እንወጣ። ዳራሮ አዳሪ ትምህርት ቤት በትምህርት ጥራት ላይ የሚታዩ ክፍተቶችን በመቅረፍ ብቁና ምርታማ ዜጋን ለማፍራት የጀመራቸው ስራዎች ተጠናክረው መቀጠል እንደሚገባቸውም የተማሪ ወላጆች ተናግረዋል። በትምህርት ቤቱ ልጆቻቸው መማር ከጀመሩ በኋላ በውጤታቸው ላይ ከፍተኛ ለውጥ እየተመዘገበ እንደሚገኝ ጠቅሰው ሁሉም ወላጅ ልጆቻቸውን መከታተልና አስፈላጊውን እገዛ ማድረግ እንዳለባቸውም ጠቁመዋል። አዎ ይሄ ትምህርት ቤት እንግዲህ አዲስ ነው። አምና ነው ስራውን የጀመረው። ሁሉንም ነገር በአንድ ጊዜ ማሟላት እንግዲህ በዚህ እንኳን በእኛ ገና በማደግ ላይ ባለን ሀገሮች ባደጉ ሀገሮችም ይከብዳል። ነገሮቹን በሂደት የማሟላቱ ነገር ይኖራል። በአንጻራዊነት አሁን ባለው ሁኔታ የተሻለ ነው። ብዙ የጎደሉ ነገሮችን ለማሟላት ብዙ ጥረት እያደረጉ ነው። ስለዚህ ይሄንን ደግሞ ትምህርት ቤቶች ብቻ ሳይሆን ወላጆችም ሌሎች ጉዳዩ የሚመለከታቸው አካላት ባለሀብቶችም ሁሉም በጋራ በመተባበር የዚህን ትምህርት ቤት አጠቃላይ ያለውን ሁኔታ ከፍ ለማድረግ መስራት ይጠበቃል። በዚህ ላይ የወላጅ ድርሻ አለ፣ የተማሪ ድርሻ አለ። ድርሻቸውን ውጤታቸውን ይዘው ወጥተዋል። በዚህ 2 ወር ደግሞ ከኛ አጠገብ ስለሚሆኑ በዚህ በቆይታቸው ምን ማድረግ እንዳለባቸው ለቀጣይ ደግሞ ምን ማሻሻል እንዳለባቸው ወላጅ በዚህ 2 ወር አሳይመንት ወስዶ ማስተካከል ያለባቸው ነገሮች እንዳሉ ጭምር የተረዳውበትና ለቀጣይም እንዲስተካከሉ የሚያደርግበት ጊዜ ነው ማለት ነው። ዓመቱን በልዩ ትጋትና ጥልቀት ትምህርታቸውን ሲከታተሉ መቆየታቸውን የገለጹት የዳራሮ አዳሪ ትምህርት ቤት ተማሪዎች የትምህርት አሰጣጥ ሁኔታ ውጤታቸው ላይ ትልቅ ለውጥ እንዲያመጡ እያገዛቸው እንደሚገኝም ተናግረዋል። ዓመቱ ሙሉ የነበረ የትምህርት ሁኔታ አሪፍ ነበረ። ያው እንደ የመጀመሪያ ዳሪ ትምህርት ቤት እንደመሆኑ የመጀመሪያ ባችም እንደመሆናችን ትንሽ አንዳንድ ነገሮች ለመላመድ ከባድ ቢሆኑም ነገሮችን ያው በቻልነው መንገድ ተቋቁመን ዓመቱን ጨርሰናል። ትምህርትም ጥሩ ነበረ። መምህራንም ጥሩ ድጋፍ ነበራቸው የኛም ጥረት ተጨምሮበት ማለት ነው። ሌላም ደግሞ የአስተዳደር ሰራተኞችም ጭምር እና ጥሩ ጊዜ ነበረ። በሁለቱም ባች በናቹራልም በሶሻልም ጥሩ መምህራን አሉ፣ ብቃት ያላቸው በደንብ በስነ ስርዓት ተማሪዎችን እስከቻሉት ድረስ እውቀት ለማስጨበጥ የማይሰስቱ መምህራን አሉ። በዛ መንገድ ያው አስተማማኝ ነው ብዬ መናገር ደፍራለሁ። ያው ውጤቱ አሪፍ ነው የሚል ተስፋ አለኝ። አሪፍ ነበር እንዳየነው። ፈተናችንም ይሄን ያክል የከፋን ነበር። አሪፍ ነበር የተማርነውን የወጣው እና በቃ ደስ ብሎኛል እዚህ በመማር።
በመጨረሻም በተማሪዎች ስነ ምግባርና በቴክኖሎጂ አጠቃቀም ዙሪያ ላይ ከተማሪዎች ጋርና ከወላጆች ጋር ውይይት ተደርገዋል። ቡና አምራች አርሶ አደሮች የኢኮኖሚ ተጠቃሚነታቸውን እንዲያረጋግጡ ዘርፈ ብዙ ስራ እየተሰራ መሆኑ ተገልጿል። ኢትዮ ቻይና የወዳጅነት ትብብር ኮሚቴ ልዑክ በጌዴኦ ዞን ይርጋ ጨፌ ወረዳ ቡና አምራችና አቅራቢ አርሶ አደሮች ለ3 ዓመታት ቡናቸውን ለቻይና ኩባንያዎች ማቅረብ የሚችሉበት የውል ስምምነት ተከናውኗል። አብነት አበበ በዚህ ላይ ተከታዩን ይዘዋል። የኢትዮ ቻይና ወዳጅነት ትብብር ኮሚቴ ልዑኩ በይርጋ ጨፌ ወረዳ በመገኘት 28 ሞዴል አርሶ አደሮች በቀጣይ የቡና ግብይት ለመፈጸም የሚያስችል የቡና ኤግዚቢሽን የተመለከተ ሲሆን ካምፓኒው በዞኑ በይርጋ ጨፌ ወረዳ ከሚገኙ 28 አርሶ አደሮች ጋር የውል ስምምነት ተፈራርመዋል። የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናብ ወልዴ በዚህ ወቅት እንደተናገሩት የይርጋ ጨፌ ቡና አምራች አርሶ አደሮች ኦርጋኒክ ቡና ለዓለም ገበያ ቢያቀርቡም በሚፈለገው ልክ የኢኮኖሚ ተጠቃሚነታቸውን አላረጋገጡም ያሉት ዋና አስተዳዳሪው በአሁን ጊዜም አርሶ አደሩ በቀጥታ ቡናውን ለዓለም ገበያ በማቅረብ የገበያ ትስስሩን በማስፋት የኢኮኖሚ ተጠቃሚነቱ እንዲረጋገጥ ከፍተኛ ርብርብ እያደረጉ እንደሆነም ተናግረዋል። አጠቃላይ እንግዲህ እንደ ጌዴኦ ዞን ትልቁ የኢኮኖሚ ምንጭ የምንለው ቡና ነው። ከዚህ ጋር በተገናኘ ቡና የብዙ ሰዎችን ሕይወት ቀይሯል እንደ ዞናችንን በምናይበት ጊዜ። ሆኖም ግን በዚህ ልክ አርሶ አደራችን ተለውጧል ወይ ብለን ስናይ ግን አሁንም መሰረታዊ የሆኑ ችግሮች አሉ። ይሄ በዞናችን ከ1000 በላይ የሚሆኑ አርሶ አደሮች የኤክስፖርት ፍቃድ አውጥተው እየተንቀሳቀሱ ነው ያሉት። ሆኖም ግን የገበያ ሁኔታ ባለመመቻቸቱ የተነሳ ሰፊ ችግር እየገጠማቸው ነው። ይህንን ችግር ለመቅረፍ በተለያየ የኤግዚቢሽኖች በመገኘት የማስተዋወቅና እንደዛ አይነት የተሻለ ቡና የሚያቀርቡ አርሶ አደሮች እንዳሉ የማድረጉን ኃላፊነት ወስደን እየሰራን ነው ያለ ነው። እንግዲህ በባለፉት 1 ዓመታት ሁለት ጊዜ የተለያዩ ትልቅ ኤግዚቢሽኖች ላይ በመገኘት የማስተዋወቅ ስራ ሰርተናል። አሁን ደግሞ ዛሬ በቀጣይ መስከረም ውስጥ ቻይና ላይ የሚደረገው ከፍተኛ የሆነ የቡና ውድድር አለ። በዛ ውድድር ላይ የሚገኙ 28 አርሶ አደሮችን የምልመላና አጠቃላይ የቡና ሳምፕል ዝግጅት አጠቃላይ ጨርሰን ዛሬ ይሄንን ከሚያዘጋጀው የቡና ውድድሩን ከሚያዘጋጀው ካምፓኒ ጋር ነው እንግዲህ የመፈራረም የሜሞራንደም ኦፍ አንደርስታንዲንግ የተፈራረም ነው። ይሄ ለነዛ አርሶ አደሮች ብቻ ሳይሆን ለሌሎች አርሶ አደሮችም በር የሚከፍትና የገበያ ሁኔታን የሚያመቻች ሂደት እንዳለ እንደሆነ ማየት ችለናል። በቀጣይም ይሄንን በጣም አጠናክረን እንቀጥላለን። ትልልቅ የአፍሪካ ሀገሮች ጥሩ የኢኮኖሚ አቅም ያላቸው ሀገሮች ቡና እየጠጡ ግን የቡና አክሰስ የሌላቸው አሉ። ለነዛም የማስተዋወቅ ስራ በዛ ደረጃ እየሰራን ነው ያለ ነው። የኢትዮ ቻይና ወዳጅነት ትብብር ኮሚቴና የቡድኑ መሪ ማዳም ቤቲ እንደተናገሩት በሀገራቸው የተለያየ ቡና አምራች ካምፓኒ መኖሩን በመግለጽ የመጡት ካምፓኒያቸው ቡና ሊቀበል ብቻ ሳይሆን የእርስ በርስ ግንኙነቶችን ለማጠናከር እንደሆነም ተናግረዋል። የጉብኝቱና የስምምነቱ ዋና ዓላማ ባለልዩ የተፈጥሮ ጣዕም ያለውን የይርጋ ጨፌ ቡና ወደ ሀገራቸው ወስደው ለማስተዋወቅና ቀጥተኛ ገበያ ትስስርን ከቡና አምራች አርሶ አደሮች ጋር በማድረግ የተሻለ ገበያ ሁኔታ ለመፍጠር ታሳቢ ያደረገ እንደሆነም በማንሳት ሀገራቸው ከኢትዮጵያ ጋር ያላትን የእርስ በርስ የንግድ ትስስር በቡና በኩል ለማጠናከር እንደሆነም አንስተዋል። 2位同事，我能够想象到他们虽然 ዛሬ የኢትዮጵያ ቀን ነው። ማስታወስ ያለብን እጅግ ተወዳጅ ቡና የሚያመርቱ 28 የቡና አምራች አርሶ አደሮች ቡናቸውን በቻይና ገበያ ለመሸጥ መዘጋጀታቸውን ነው። በቻይና ብቻም ሳይሆን ለሌሎች ዓለማት ለማስተዋወቅ ነው። ወደ ቻይና ስንመለስ ሁሉም አይነት ድጋፍ በማድረግ በስብሰባዎችና በመሰል አጋጣሚዎች በዓለም ተወዳጅ የሆነው የይርጋ ጨፌ ቡናን እናስተዋውቃለን። የይርጋ ጨፌ ቡና ብቻ አይደለም፣ ባህል ብራንድ በመሆኑ ከቻይና ቡና ፈላጊዎች ጋር የሚያገናኝ ድልድይ ነው። በቻይና ብቻም ሳይሆን በዓለም ሁሉ ላይ በየዕለት እንቅስቃሴያችን አንድ ላይ እናሳልፋለን። 全世界的消费者能够紧紧地联系起来，那它将是品质、价值与让大家能够一起共同生活的这样一个连接的部分。
የይርጋ ጨፌ ወረዳ ዋና አስተዳዳሪ አቶ ዳዊት ቡኔ በበኩላቸው ኢትዮ ቻይና ወዳጅነትና የጋራ ልማት የሚያጠናክር መሆኑን ገልጸው በተለይም የይርጋ ጨፌን ቡና በዓለም ገበያ የበለጠ ተወዳዳሪ ለማድረግ የቴክኖሎጂ ሽግግር ለማፋጠንና ለአርሶ አደሮቻችን የተሻለ ኢኮኖሚ ዕድል ለመፍጠር ያለው አስተዋጽኦ የሚደነቅ መሆኑን ገልጸዋል። የእርስ በርስ ግንኙነትን በማጠናከር አርሶ አደሩ ያመረተውን ምርት ሰብስቦ ጥራት ያለውን ቡና ለዓለም ገበያ ለማቅረብ የቡና ዋጋ ሁኔታና ተወዳዳሪነትን ለማሳደግ የተለያዩ የገበያ አማራጮችን በመጠቀም የአርሶ አደሩን ተጠቃሚነት ለማሳደግ በልዩ ትኩረት እየሰራ እንደሚገኝም አመላክተዋል። እንግዲህ በአገር ደረጃ የትም በአገር ውስጥም በውጭም ሲወጣ የይርጋ ጨፌ ቡና ስም በጣም ገኖ የሚታወቅበት አካባቢ አንዱ ነው። ከዚህ አንጻር ማህበረሰቡ ወይንም አርሶ አደሩ ለዓለም ከሚያቀርበው ምርት አንጻርም ተጠቃሚ ነው ወይ ሲባል ብዙ ነገሮች ብዙ ይቀራሉ። የዚህ ምርቱ በየጊዜ እየጨመረ አርሶ አደሩ በየጊዜ እየለፋ ያለበት ሁኔታ አለ። ነገር ግን ከገበያ ጋር በተገቢ ሁኔታ ተገናኝተው የልፋቱን የጥረቱን ኢኮኖሚ ከመገንባት አንጻር ብዙ ነገር ይቀራል። አርሶ አደሩ ያለው የገበያ ችግር ከዛ እንዲወጣ የሚደረጉ ጥረቶች ጋር ተያይዞ ተስፋ ሰጪ ጉዳዮች አሉ። ይሄ ደግሞ ይሳካል ብለን እናስባለን። ተመልካቾች የዜና 7 ወጃችንን ከማጠቃለላችን በፊት አበይት ጉዳዮችን በድጋሚ እናስታውሳቸዋል። ቡና አምራች አርሶ አደሮች የኢኮኖሚ ተጠቃሚነታቸውን እንዲያረጋግጡ ዘርፈ ብዙ ስራዎች እየተሰራ መሆኑ ተገለጸ። ዲላ ዩኒቨርሲቲ ማትሪክ ፈተና ለመፈተን የመጡ ፈታኝ መምህራን የጨልባ ቱቲቲ የቱሪዝም መዳረሻ ስፍራ ነው። እነዚህንና ሌሎች ስፖርታዊ ዘገባዎችንም ጨምሮ በዜና 7 አበይት አድርገን ወደ እናንተ ስናደርስ የቆየን ሲሆን የዜና 7 ወጃችን አሁን በተከታተላችሁት መልኩ ተጠናቀዋል። ከመላው ስቱዲዮ ባለሙያዎች ጋር በመሆን የዜና 7 ወጃችንን የመስፍን ዓለም ወደ እናንተ ሳደርስ ቆይታ አድርጌያለሁ። ከገዶ ቴሌቪዥን በሁለቱም ቋንቋዎች ወደ እናንተ የሚደርሱ የተለያዩ ዝግጅቶች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በእኔ በኩል ዜና 7 በዚሁ ያበቃል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ሰናይ ጊዜ